ምንድነው ለወንድ ልጅ እንድትደውልለት የሚያስደርጋት? አብዛኛው ወንድ የሚያቀው ወይም የሚመስለው በጣም ፍቅር ሲይዛት ስታፈቅረው ይመስለዋል ለወንድ ልጅ እንድትደውልለት የምትገደደው። እሱ አንዱና ትልቁ ምክንያት ሊሆን ይችላል። ነገር ግን ሪያሊቲ ወይም ትክክለኛው መንገድ ካንተ ፍቅር ስለያዛት ብቻ ሳይሆን ሊደወልልህ ስለሚገባ ብትደውልልህ ምንም ማለት እንዳልሆነ መደወል ግዴታዋ እንደሆነ እንዲሰማት እንዴት ነው ማድረግ የምትችለው የሚለውን ነው በዛሬ ቪዲዮአችን ላይ በሰፊው የምናወራው። የአብዛኞቻችሁ ቅሬታ ነው። ስፔሻሊ ደግሞ ከወደዳችኋት መውደድህን ላሳየሃት ሴት በጣም ብዙዎቻችሁ ቅሬታ አለባችሁ። አትደውልም፣ ካልደወልኩ አትደውልም፣ መጀመሪያ ጭራሽ ደውል አታውቅም። ሁሌ እኔ መጀመሪያ ቴክስት ምልከው ምደውለው ከሷ መቼ ነው የሚመጣው? እሷ እንድታደርገው ፈልጋለሁ የሚል ሁሉም ሰው ጥያቄ አለበት። ነገር ግን እንዴት አድርጎ ያንን ነገር ማስደረግ እንደሚችል ሴት ልጅን አልገባውም ወይ በጣም ካልጠፋውባት በስተቀር እኮ ደውላ አታውቅም አትደውልም ይላል እንጂ። ታዲያ እንዴት አድርገን ነው ያንን ሶልቭ የምናደርገው? በምን አይነት መንገድ ነው? ለሴት ልጅ ምን ማሳየት አለበት? ምን መስጠት አለባት? ወይም ምን እንዲሰማት ማድረግ መቻል አለበት? አንድ ወንድ ልጅ የእሷ ስልክ ጥሪ እሱ ሳያስበው ወይም ምናልባት መደወል ያላስለመደችው ልጅ እንድትደውልለት ከፈለገ ከኔ ከእህቱ ጋር እስከ መጨረሻው ድረስ መቆየት መቻል አለበት። እንደ ሁልጊዜም ከሚስጥራችን ስለማካፈላችሁ። ታዲያ እነዚህን መስማት ብቻ አይደለም ባይዘ እስቲ ተግብሩት። አንዳንዴ በጣም ስንወድ ስናፈቅር ታውቃላችሁ ያ ስሜት ፑሽ ያደርገናል። ማድረግ ያለብንን ሳይሆን ማድረግ የሌሉብን ነገሮች ላይ እንድናተኩር እንድናደርግ ውጤት የሚሰጡንን ሳይሆን በተቃራኒው የማንፈልገውን ስሜቶችና የማንፈልገው የማንጠብቀው ውጤቶች እንዲሰጡን የሚያደርጉ ነገሮች ላይ ትኩረት እናደርጋለን። ትንሽ ጊዜ ከሰጠኸኝ እንዴት አድርገ ሴት ልጅን እንድትደውልልህ እንደምታስደርጋት እነግራችኋለሁ። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ዶዳ ሃውስ። እዚህ ቻናል ላይ ስለኛ ሴቶች ነግራችኋለሁ፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ያላረጋችሁ ልጆች አርጉ፣ ተቀላቀሉ፣ ቤተሰብ ሁኑ። ለብዙዎች እንዲደርስ የዩቲዩብ አልጎሪዝም እንዲወደው ደግሞ የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው አጥብቀህ አትጠይቃት። ሁላችንም እንጠይቃለን። ሰዎች ካልደውሉልን እንኳን የምንወዳቸው የምንፈልጋቸው የምንደውልላቸው ሰዎች ካልደወሉልን እንጠይቃለን። ጠይቃት አንዴ። ለምንድን ነው የማትደውይው? ብትደውይልኝ ደስ ይለኛል አይነት ጥያቄ አቅርብ። ከዛ ውጪ ግን ለምንድን ነው የማትደውይልኝ? ብትደውይልኝ በጣም ነው የምፈልገው። አንድ ቀን እንኳን አትደውይም በስተት ግን ምን አድርጌ ነው ማደዊ? ለኔ ለምንድን ነው ማደዊ? ይሄ ተመሳሳይ አንድ አይነት ታውቀዋለህ የምትጠይቃትን ጥያቄ። ምክንያቱም ካልደወለች ይደብራል። ስለሚደብር ደግሞ ለጠይቃት ነው የምትለው። ከዛ ደግሞ ድጋሚ አሁንም አትደውልም፣ መልሰህ ትደውላለህ። ልመና በለው በቃ። እንድትደውልልህ እንደመለመን ነው። አትለምናት፣ አይሰራም። ሰዎች በተፈጥሮ ስነ ልቦናቸው አይፈልግም። በልመና የሚሰጡት ፍቅር የለም። በልመና የሚያደርጉት ነገር የለም። ስፔሻሊ ያንተን ጉጉት፣ ያንተን ጥበቃ፣ ያንተን ፍላጎት በሐላል ካወቀችው እርግጠኛ ሆኜ ነው የምነግርህ መቼም ነው ማትደውለው። ስለዚህ ደውይልኝ የሚል ልመናን ያዘሉ ጥያቄዎች አብዝተህ ወይም ማጥብቀህ አትጠይቃት። ደወልክ አይደለ? ፍላጎትህን አሳያት አይደል? ትደውላለህ አይደለ? ያ ነገር ባያዝድ እንደማያደርግ በመጀመሪያ አንተ ብቻ መደወልን ህመም እየሰጠ ከሆነ እኔን ብቻ ነው ሁሌ የምታስደውይ የሚል ጥያቄ የምትጠይቃት ከሆነ ከፈለገ አይደውላ ትላለች። ምክንያቱም ከዚህ በኋላ አልደውልም ማለትም አይቀርም። የሆነ ቀን ግን መልሰህ ትንሽ ቆይተህ ትደውላለህ አይደል? አንቺ ጉረኛ ወይም በቃ እኔ ካልደወልኩ በቃ እሷ ያልካትን ወይም ያሰብካትን ወይም የሰጣትን ታይትል ይዛ ራሷን እየወጠረች ትኖራለች ማለት ነው። ነገር ግን ያን ያህል መደወላ የምትፈልግ ከሆነ ማትደውል ከሆነ የማይቀየር ከሆነ እንድትደውል ከሚያደርጓት በዋነኛነት ይህ ነው። በቃ አብዝታ ለመጠየቅ መደወል ከፈለግ ትፈልጋለህ። ለራስ ብለህ የምታደርገው ለስሜት ደስ ብሎ የምታደርገው ነገር ነው። የእሷ ለመደወል የሚረብሽ ከሆነ ደግሞ ልመና ወይም ጥየቃ ወይም አጥብቀ ለምን የሚለውን ነገር መፈለግ ምላሽ አይሰጥም። እንደሆኑ እንድትርቅ እንድትጠነክር ዞሮ ዞሮ ይደውላል ብላ እንድታምን ታደርጋታለህ። ስለዚህ ከቻልክ የሚያስደስት ከሆነ ደውል። ግን አለመደወሏ ከመደወልህ በላይ የሚረብሽ ከሆነ ደግሞ ማቆም። ስታቆም የምትደውል ከሆነ ጀስት አስተያየት ሳሰጥበት ኖርማላይዝድ አድርገህ መቀጠል። በሚቀጥለውም እንድትደውል የሚያደርጋት እሱ ስለሆነ ስለዚህ አጥብቀህ መፈለግህን አጥብቀህ በመጠየቅ ልመና በሚመስል ሁኔታ ደጋግመህ ለምን አትደውይም? መቼ ነው የምትደውይው? እንድትደውይ እፈልጋለሁ፣ ለኔ አትደውይም የሚሉ ቃላቶችን
እንዳትጠቀም። ሁለተኛው እንዲሰማት የምታደርጋቸው ስሜቶች ናቸው። የደህንነት ስሜት የሚሰማት ከሆነ ለአንተ ብትደውልልህ ለአንተ እንደምትደውልልህ ለሌላ ጓደኞች እንደማታወራ እርግጠኛ ስትሆን ያንን እንዴት ልታውቅ ትችላለች? ወይም እንደዛ ስለ እንዴት ልትሰማ ትችላለች ካል ስለ ሰው ላትል ትችላለች። ሰው ለሆነች ሴት እኔ እኮ ሳልፈልግላት ነው የምትደውል፣ እሷ ብቻ ዝም ብላ ትደውላለች ስትል ከሰማች ነገ በኔ ነው ነገ እኔንም እንደዛ የሚል ሀሳብ ያመጣል ብላ ታምናለች ሴት ልጅ። ስለዚህ ብቆጠብ ይሻለኛል፣ አለመደወል ከሆነ ቫልዩ የሚያሰጠው ባልደውል ይሻለኛል የሚል ስሜት እንዲሰማት ታደርጋለች። ነገር ግን የደህንነት ስሜት እንዲሰማት የምታደርገው መጀመሪያ ላይ ራሱ እንደጠቀስኩልህ ነው። በቃ ሀሳቧን ቀይራ ስትጠፋ ሊሆን ይችላል። በቃ ከዚህ በኋላ አልደውልም ብለህ ስትደውል ወይ ለዚህችም ነው እንዴ እንዲህ ልትደውይ ነው እንዴ እስከ ዛሬ ኮራሹ፣ ይሄ ጀጅ ማድረግ ነው። ይሄ ደግሞ ስሜት የደህንነት ስሜት አይሰማትም። አንተን ለመውደድ አንተ እንዴት ለማድረግ ከአንተ ጋር አንተ እስክትደውል ጠብቀ ወይም የፉክክር ሳታደርገው በቃ ኖርማል አድርጋ ልክ ሴት ጓደኛዋ ጋር ሊሆን ይችላል አንተ ጋር ራሱ ልክ እንደ ቦይፍሬንዷ እንደምታፈቅረውን እንድትደውል የሚያደርጋት የምትሰጣት ነፃነት የምትሰጣት የደህንነት ስሜት ነው። ስትደውላ በነፃነት እንደምታወራ ምንም አይነት ሹፈት አሊያም ደግሞ አላደል የመኩራትን እሷን እንትን ለመቃወም የሚያደርግ ምንም አይነት ነገር እንዲሰማት ካላደረግክ ድረስ ሴት ልጅ የመጀመሪያ የምትደውልልህ ለአንተ ነው የሚሆነው። ቴክስትም መጀመሪያ የምትልከው እሷ ነው የሚሆነው። ምክንያቱም ነፃነታችንን እንወዳለን። ራሳችንን እንድንሆን የሚፈቅድልን ሰው የምናደርጋቸውን ነገሮች ላይ ጀጅ ማያደርግ ወንድ ልጋ ለመደወል ማንም ይደርሰን የለም። እሷን ቀጥታ ጀጅ ባታደርግ ሌላ ሴቶችን ጀጅ ስታደርግ ከሰማች ነው የምልህ። ኢቭን በጣም ጠንቃቃ መሆን መቻል አለብህ። እንድደውልልህ ቴክስት እንድትልክልህ አንተ ሳትደውል እንድደውል አስባ ፈልጋ በነፃነት ላዋራው ብላ እንድደውል ከፈለግ ነፃነት እንዲሰማት የደህንነት ስሜት እንዲሰማት በመደወሏ ማውራት ራሱ የወሬ ደረጃ እንኳን አይነት ነገር እንደሌለ ካደረካት ሴት ልጅ ሁሌም ቢሆን ትደውልልሃለች። ሶስተኛ ሚስጥራዊ ከሆንክ ሁሌም ኦንላይን የምታይ ከሆነ ሁሌም ቴክስት አድራጊ ሁሌም ደዋይ በጣም በነፃነት እንዳልኩ በቃ ልብህ መቼም ከወደዳት ከፈለጋት ሚናፍቃት አይነት ሴት ከሆነች ሳታስበው ወይም ፊል ሳታደርገው በቀን ውስጥ 2-3 ልትደውል ትችላለህ። ጠዋት ማታ ቴክስት ልታደርግ ትችላለህ። ራንደም ሊቭ ላይሆን ይችላል። የምትጠብቀው የምትጓጓለት ስልክ እንኳን እንዳይሆን አድርገህ ሊሆን ይችላል የምትደውለው። ስለዛ ነገር ቆም ብለህ ልታስብ ግድ ይልሃል። ምክንያቱም ሰዎች አብዝተው የሚያገኙትን ነገር ወይም ሁሌም የሚያደርግላቸውን ነገሮች ስለማድረግ አያስቡም። አንተ ሁሌ የምትደውል ከሆነ ሰዓት በኋላ ከሁለት ሰዓት በኋላ እንደምደውልላት የምታውቅ ከሆነ ከአንድ ሰዓት በኋላ ቴክስት እንደምትልክላት ካወቀች እነሱን ባታደርግ ኦንላይን ስትገባ እንደምታገኝ የምታውቅ ከሆነ አትደውልም፣ ቴክስትም አትልክም። ብታፈቅርህ ራሱ አብረሃት እንዳለ ፊል ታደርጋለች። በዚህ ዘመን ሁላችንም ስልካችን እጃችን ላይ ነው። ስለዚህ አቬሌብል ከሆንክ ለምንድን ነው የምትደውልልህ? ምን ምክንያት አላት? ከፈለገች እዛው ኦንላይን ላይ ታገኛለች። ስለዚህ እንድትደውልልህ ለየት ያለ ስሜት እንዲሰማክ እንድታደርግ ቅድሚያ እንድትሰጥ ከፈለግ ሚስጥራዊ መሆን መቻል አለብህ። ሁሌ ቴክስት ማብዛት አያስፈልግም። ራንደምሊ ከስንት አንዴ ቴክስት መላክ ልቧን ሙቀት የሚሰጣት ልክ ሲገባ የእሱ ቴክስት ነው እንዲህ ብላ ሰፍ እንድትል ምላሽ እንድትሰጥ የሚያደርጋትም ስትደውል ረጅም 12ቱንም ጥሪ እስኪጠራ ድረስ እንዳትጠብቅ ወዲያው እንድታነሳ እንድትደውልልህ እስቲ ልደውልልህ ጠፋ እኮ ብላ አስባ እንድትደውልልህ የሚያደርጋት አይምሮ ውስጥ የሆነ ጥያቄ ስትፈጥር ነው። የት ነው? ምን እያደረገ ነው? ቀን ጠዋት ደውሎ እኮ ቀን ሙሉ አልደወለኝም፣ ዛሬ አልደወለኝም፣ ቴክስትም አላከለኝም፣ እስቲ እኔ ልደውል፣ እስቲ ልፈልገው። የሆነ ናፍቆትም እኮ የሚጭረው ሚስጥራዊ ሰው ነው አይደለ? ጠፋ የሚል ሰው ነው፣ ዞር የሚል ነው፣ ሌላ ነገሮች ላይ ትኩረት የሚያደርግ ነው። የስሜት ጥገኛ ከሆንክ እሷ ላይ ኦብቪየስሊ የእሷንም መደወል ኖቲስ ላታደርገው ትችላለህ። ስለዚህ ፊልም ማድረግ ከፈለግን መፈለግን ቅድሚያ መሰጠትን አንተ እንዲሰማ ከፈለግ በቀላሉ ማስደወል የምትችለው ሴት ልጅን ፎከስ የምታደርገው ሌላ ነገሮች ላይ ሲኖሩክ ነው። አብዝተ ባለመገኘት፣ አብዝተ ባለመፈለገ ምንም አይነት ስሜት መቆጣጠር የሚባል ነገር ሳይኖርህ ቀርቶ ፍሎ እንደዚህ የሚፈስ ከሆነ አበቃለህ። ነገር ግን ቆጠብ ማለት ፎከስ ሌላ ነገር ማድረግ የስሜት ጥገኛ አለመሆን የምንወዳቸው ሰዎች ላይ ኦንላይን አለማብዛት፣ አክቲቭ ሆኖ አለመታየት ሰዎች እንዲፈልጉን፣ እንዲናፍቁን፣ እንዲደውሉልን ያስገድዳቸዋል። አራተኛው ሴት ልጅ የምትደውልለት ለወንድ ልጅ ወይም እንድደውልለት የሚያደርጋት አብሯት በሚሆን ሰዓት ኦር በሚደውልላት ሰዓት ሊሆን ይችላል ክሬት በምታደርጋቸው ነገሮች ናቸው። በኳሊቲ ታይምክ ምክንያት ነው።
የሰጠሃት ጊዜ አብረሃት ያጠፋኸው ጊዜ የምታወራት ወሬዎች በሙሉ የሚናፈቁ ነገ እንዲቀጥል የሚያደርጉ ስሜት የሚሰጡ ሲሆኑ ወደደችም ጠላችም ትደውልልሃለች። ምክንያቱም አብራችሁ በምትሆኑ ሰዓት ስላንተ እንድታስብ የሚያደርጉ ነገሮችን እስከሰጠሃት ድረስ አንድ ሴት ደግሞ ስለ አንድ ወንድ ልጅ ማሰብ ጀመረች ማለት መናፈቅ ጀመረች ማለት አለመደወል አትችልም። ታስጨንቀሃለች። እንደሆነ ማስሬ ነው የምትደውለው ናፍቀኸኛል የሚል ቴክስት እንደሆነ መምጣት ይጀምራል። ስለዚህ ጠንቃቃ መሆን መቻል ያለብህ አንተ ነው። እስካሁን ያነሳዋቸው ነገሮች ከገባችሁ ሚስጥራዊ መሆን፣ አብዝቶ አለመደወል፣ ቴክስት አለመላክ፣ ሌላ ነገሮች ላይ ፎከስ ማድረግ፣ እነዚህን እያደረግ ከዛ ደግሞ ስታገኛት እንዲፈጥ ለሷ እንዲሰማት የሚያደርገው ስሜት የደህንነት ከሆነ ቅድሚያ የምትሰጣት ልዩንን እንደሆነች እንዲሰማት ካረገ ከዛ ደግሞ ኳሊቲ ታይም ላይ የምትሰጣት ነገሮች የምታወሩት ነገሮች ሴንስ ሲኖራቸው ነገ አግኝታል ማውራት ብትፈልገው ወይ ጀምር ያቆምከውን ነገር ደውላ መስማት ሆዷን እንዲቆርጣት ማድረግ ከቻል ያ አቅም ካለ ያ ኳሊቲ ካለክ ሴት ልጅ ትደውልልሃለች። እንዴት አድርጌ እንድታስብ ላድርጋት ካልክ አትሊስት ፈገግ እንድትል ማድረግ መቻል አለብህ። ቀለል ያሉ ነገሮችን ማውራት፣ የምትወደውን ነገር ቆንጆ እንደሆነች መናገር፣ የምታደንቃትን ነገሮች እንድትናፍቅ ስደውልለት ተመሳሳይ ነገር ኒክኔም ማውጣት፣ ለየት ባለ ስም ጥራት። እስቲ ያንን ስም ለመስማት ትደውላለች ሴት ልጅ። አመንክም አላመንክም የዛን ያህል ስሜት አይነን ፎከስ ያውን ማስደወል ላይ ስለሆነ ነው እንጂ እንዴት አድርጌ ለሚለውም ብዙ ነገር መጠየቅ ትችላለህ ጉግልን ከፈለግ። ነገር ግን ክሬት የምታደርገው አብረሃት የምታጠፋው ጊዜ የምታወራላት ወሬ አንተን ጀጅ የምታደርግበት ስለራሴ የምትሰጣት ኢንፎርሜሽኖች መጠናቸው፣ አይነታቸው፣ እያንዳንዱ ነገር ትርጉም ሲኖራቸው ሴት ልጅ ትደውልልሃለች። ድጋሚ ድምፁን እንዳልሰማ ወይኔ እስክለያየው ጨነቀኝ የሚል አይነት ማንነት፣ እንዴት እንደምትወዳት ምን ያህል እንደምትፈልጋት በጣም እንዴት ደስተኛ እንደሆን ከአብረሃት በመሆን እነዚህ የሚያሸሹ በጣም ፍቅርን አብዝቶ የመግለጽ እነዚህ አይነት ነገሮች አይሰሩም። እንትን ትላታለህ፣ ታስፈራታለህ። ለምን አበዛው ይሄንን ነገር ትላለች። ጥያቄ ነው የሚፈጥርባት እንጂ ጉጉት አይደለም። እንደምትወዳት መናገር አይጠበቅብህም። ትሪት የምታደርጋት ነገሮች ወይም እዛ ቦታ ላይ የምትሰጣት የምታሳያት ነገሮች ወይም እንዲሰማት የምታደርጋት ነገሮች ራሳቸው ቃል አውጥተው ይናገራሉ። እነዛ ደግሞ እንድትደውልልህ ያስገድዷታል። አምስተኛው ማነክ የሚለው ጥያቄ ሴት ልጅን እንድትደውልልህ ያደርጋታል። የምትፈልገው ወንድ ነህ? የምትስብ ሰው ነህ? የምትለምናት ናት ወይስ በራሷ ጊዜ የመጣች ናት? ምን አይነት ነገሮች ላይ ጊዜህን ታጠፋለህ? ምን አይነት ፐርሰናሊቲ ያለ፣ ምን አይነት ባህሪዎች አሉክ? የሚያስደውሉ ናቸው። አንዳንዱ ተፈጥሮ ሆኖ ሲደወልለት የሚስቅ፣ ቅድም እንዳልኩ ጀጅ የሚያደርግ ስለደወለችልህ ሌላ ነገር ማውራት የምትፈልግ ቀለል አርጋሃት የምታያት ምንም አይነት ስሜት እንደሌለ ለሷ ያለፋክ ደውለህ ማታቅ አይነት ወንድ አርገህ ካራክተርን እሷ ፊት የምታቀው ሰው ነህ። ላይፍ አለህ፣ አላማ አለህ፣ ህልም አለህ። ህይወትህ አጓጊ ነው። ሴቶች የሚፈልጉት አይነት ህይወት አለ። ለሴት ብለህ አታደርገውም። ለራስህ ብለህ የምታደርጋቸው ውጤት ያላቸው ህይወት ካሉ በራሱ ጊዜ የሚያመጣቸው ነው። መሄድም አይጠበቅብም። ደውይልኝም ብለህ መጠየቅ አይጠበቅብም። ለምን አትደውይልኝም የሚል ጥያቄ መፍጠር የለብም። ኦልሬዲ ላይፍ ቢዚ ነው። ብዙ ሰዎች የሚገቡበት፣ ብዙ ሰዎች የሚያከብሩት የሚወዱት ላይፍ ነው ያለ። ከባህሪ አንስቶ እነዛ ነገሮች እንድደውልልህ ያደርጋታል ሴት ልጅን። ምንም ትርጉም የሌለው ላይፍ ካለ፣ ምንም የማይስብ ላይፍ ካለክ፣ ለራስህ የምትሰጠው ቦታ፣ ግምት፣ ዋጋ፣ ክብር ራሱ ማያስደውል ከሆነ በንግግር ውስጥ ባይዘው፣ በእይታ ውስጥ፣ በስሜት ውስጥ ማንነት በደንብ ነው የሚታየው። በተለይ ለሴት ልጅ በተለይ ከወደድካትና ከተዝረከረክ ደግሞ አትደውልልህም። ቆፍጠንላ ኩሩ ነው ወይ ምንድን ነው ስለ ራሱ የሚያስበው የሚለው ጥያቄዎች መደወል ተራ ነገር እኮ ነው ወንድሜ። ያው በፍቅር ትወድቃለች፣ መደወሏ ማይቀር ነው። ወደ ዋናው ፖይንታችን እንመጣለን። እስቲል ግን ፍቅር ባይኖራት ራሱ ለራሱ ክብር ያለው ሲያናግራት በክብር ከሆነ ፍቅሩን የሚያሳየው በአይኑ በስርዓት ከሆነ ስትደውልለት ወይም ልትደውልለት ስትሞክር ቅድም እንዳልኩ ስነ ምግባር ያለው ወንድ ከሆነ እነዚህ ሴት ልጅን ደጋግማ እንድትደውልልህ አሁን ደውላ መልሳ ከሰከንድ በኋላ እንድትደውል የሚያደርጋትን ምቾት ትሰጣታለህ። ስለዚህ እንድትደውልልህ ከፈለግ እኔ ማን ነኝ? ምን አይነት ላይፍ አለኝ? ምን ያህል ራሴን አክብራለሁ? ከራሴ ጋር ያለኝ ግንኙነት ምን ያህል ነው? ኢንሴኪር ኮንክ ባይዘው ኢንሴኪር ኮንክ ራሱ ስትደውል ራሱ በመደወሏ የምትናገራቸው ነገሮች ስሜት ቢጎዱ ነው የሚሆኑት። በዛ ምክንያት ራሱ ላትደውል ትችላለህ። ሰኪር መሆን መቻል አለብህ። አበቃ። ተራ ነገር እኮ ነው። ለምን ስለመደወል ታስባለህ?
ልብሷን ይዛ መታ ልኑር ትላለች። ሀሳቤን ከወደዳችሁት ከተመቻችሁ ለእኔ በላይ ቀሳውቁኝ። ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑልኝ።